ከእፎይ ጋር በተያያዘ ከቤተ ክርስቲያን የተሰማው መረጃ ምክሬን ስሙኝ። ዲያቆን ዮርዳኖስ ምክሬን ስሙኝ ሲል ያስተላለፈው መልእክት፣ ስውሯ ማርያም ገዳም እንዳትሄዱ። በስውሯ ማርያም የተፈጠረው ምንድን ነው? ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እንመኛለን። ዛሬም እንግዲህ በአዳዲስ ጉዳዮች በአዳዲስ ቪዲዮዎችና መረጃዎች እንዲሁም በአባቶቻችን ትምህርትና መልእክት ዳግም ተገናኝተናል። አብራችሁን እስከ ፍጻሜ እንድትቆዩ በአክብሮት እንጋብዛችኋለን። አብራችሁን ስትቆዩ ይህን ቪዲዮ ሁላችሁም ላይክ በማድረግ እንድትጀምሩ በርካቶች ጋር እንዲደርስልን በርካቶች ይህንን መረጃና የአባቶቻችንን ትምህርት ተመልክተው በብዙ እንዲያተርፉበት እንድታደርጉ መልእክታችንን እናስተላልፋለን። ዛሬ በሚኖረን ቆይታ እንግዲህ በርካታ ጉዳዮችን እንመለከታለን። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ቪዲዮአችን እንለፍ። በጣም ብዙ ጊዜ እንደውም ልንገራችሁ፣ በዚህ ዘመን የብዙ ምዕመናን ፈተና ከክህደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በሆነ በወሩ ከስራ ተባረርኩ፣ እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን፣ የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው በዚህ ዘመን። ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖቴ ትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው? አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባረካቸውም እግዚአብሔር? ጾም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ያጡት አምላካቸው አይደለም እግዚአብሔር ነው? ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም? እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገው፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን። ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ፣ ለመነቀፍም ለመዋረድም ለሁሉ ነገር እንዲሁ ነው። አሁን በዚህ ዘመን አንድ እንደ ጋሪ ታውቃላችሁ አይደል? ጋሪ አንድ ፊት ብቻ ነው ያለው። ምንም እንደ ጋሪ አንድ ፊት ብቻ። ጸበል ስትሄዱ መዳን ብቻ አታስቡ። ከወደድክ አድነኝ፣ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየው ነው የሚባለው። እድናለሁ ብቻ ብላችሁ ከሄዳችሁ እንዴ ሳትድኑ ብትቀሩስ? እግዚአብሔር በሽታው የሚጠቅማችሁ ከሆነ እስካቆየውስ? ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። እውነት ማለት ነው። እንደሚታወቀው እንግዲህ በህይወታችን ውስጥ ብዙ አይነት ፈተናዎች ይመጣሉ። እጅጉን የሚያስመርሩ እጅጉንም ደግሞ የሚያሳዝኑ። ነገር ግን ከሁሉም ፈተና በላይ ትልቁ ፈተና ምንድን ነው በሚለው ዙሪያ አባታችን አባ ገብረ ኪዳን እጅጉን ሁላችንም ልንረዳውና ልናውቀው ልንማረው የሚገባውን ትምህርት አስተምሮናል። በእውነት ለአባታችን ቃለ ሕይወትን ያሰማል። እንቀጥላለን። አስከትለን የምናገኘው ቪዲዮአችን የሚሆነው ምንድን ነው? እንደሚታወቀው እንግዲህ በቤተክርስቲያናችን ውስጥ ብዙ ሚስጥራት ይፈጸማሉ። እያንዳንዱ ሚስጥራትም የራሱ የሆነ ትርጉም አለው። ክርስትና በምንነሳበት ጊዜ የክርስትና አባት ተብሎ አንድ ልጅ ወይም ደግሞ የክርስትና እናት ተብላ አንዲት ሴት ልጅ ይሰጣል እና የክርስትና አባትና የክርስትና እናት ትርጉሙን ባለመረዳት ወይም ደግሞ በደንብ በጥልቅ ባለመማር የሚመጡ ክፍተቶችን እንመለከታለን እና ምን ያህሎቻችንን የክርስትና አባት የክርስትና እናቶቻችንን ድርሻ እየተወጣን የምንገኘው የሚለውን ጥያቄ የምንጠይቅበት ራሳችንን በደንብ የምንመዝንበትን አንድ ቪዲዮ ወይም ደግሞ ትምህርት እንመልከት። የክርስትና ልጅ አሉት? ለክርስትና ልጆች ምን አድርገው ያውቃል? ብዙዎቻችን የክርስትና አባት ወይም የክርስትና እናት የምንሆነው ይሄንን ይዞ የሚመጣውን ኃላፊነት ሳንረዳ ነው። አንድ ሰው የክርስትና አባት ሲሆን የሚጠበቅበት ኃላፊነት አለ፣ ቤተክርስቲያን የሚሰጠው ኃላፊነት ማለት ነው። ይህንን ኃላፊነት መወጣት ካልቻለ በሰውም በእግዚአብሔር ፊትም የሚያስወቅስ የሚያስጠይቅ ነው። ክርስትና አባትና ክርስትና እናት መስጠት የተጀመረው በዘመነ ሰማዕታት ነው። ገና ከሐዋርያት ቀጥሎ በተነሱት አባቶቻችን ጊዜ ላይ ክርስቲያን መሆን በሕግ ደረጃ ወንጀል ሆኖ በሚያስገድልበት በሚያሳስርበት ዘመን ላይ ማለት ነው። ክርስቲያኖች በየዋሻው በየፍሩክታው ተደብቆ በሚኖሩበት በዚያ ጊዜ ላይ ድንገት ወጥቶ አንድ ወላጅ መንገድ ላይ ተይዞ ላይመለስ ይችላል። ልጆቹን በትኖ ሊገደል ይችላል ማለት ነው። ስለዚህ እንደዛ ሆኖ ልጆቹ ወላጅ አልባ ሆነው አሳዳጊ ያጥተው እንዳይቀሩ፣ ሃይማኖት እንዳይወጡ፣ ሃይማኖት እንዳይቀይሩ ሲባል
ኃላፊነት ወስዶ ልጆቹን ሃይማኖት እያስተማረ የሚያሳድግ ወላጆቹ ቢሞቱ እንኳን ደግሞ ወላጆቹን ተክቶ ልጆቹን እንደ ልጅ ወስዶ የሚያሳድግ ሰው ለመሾም ለመመደብ ሲባል ነው የክርስትና እናት የክርስትና አባት የሚባለው ሐሳብ የመጣው ማለት ነው። ስለዚህ ልክ ክርስቲያኖች ታስረው ሲገደሉ ልጆቻቸው ተበትነው ሜዳ ላይ ወድቀው አይቀሩ። የክርስትና እናቶቻቸውና አባቶቻቸው ወደ ቤተሰባቸው ወስደው የራሳቸው ልጅ አድርገው ሃይማኖት እያስተማሩ ያሳድጓቸዋል ማለት ነው። አሁንም ዛሬም በእኛ ጊዜ ላይ የክርስትና እናት የክርስትና አባት ሲሾም ኃላፊነቱ ተመሳሳይ ነው። በዋናነት ያንን ልጅ ሃይማኖት እያስተማሩ ማሳደግ የመጀመሪያው የቤት ስራ ነው። ልጁ ሃይማኖትን እንዲያውቅ እናት አባቱ ስለ ልብሱ ስለ ምግቡ ምናምን ሲጨነቁ እኛ ደግሞ ስለ ሃይማኖቱ ተጨንቀን ቤተክርስቲያንን እንዲያውቃት እንዲማር በስነ ስርዓት እንዲያደርግ ምግባርን ሃይማኖትን ተብሎ እንዲያደርግ የማድረግ ኃላፊነት ይኖርብናል። በሆነ አጋጣሚ ደግሞ ወላጆቹ በህይወት መኖር ካልቻሉ ከሞቱ ደግሞ ይሄ ልጅ ወላጅ አልባ ሆኖ ሜዳ ወድቆ እንዳይቀር የማሳደግ ኃላፊነትም ጭምር አለብን። ኃላፊነቱ ቀላል አይደለም ማለት ነው። ለዛ ነው ቅድስት ቤተክርስቲያን የክርስትና እናትና አባት ስትሾም እነዚህ የክርስትና ወላጅ ሆነው የሚሾሙ ሰዎች ቃል እንዲገቡ የምታደርግ። ልክ ህፃኑን ልጅ ክርስትና ሲነሳ ያ የክርስትና አባቱ ወይም እናቱ የልጁን አውራጣት ይዘው ጸሎት ሃይማኖት ይደግማሉ። ወይም ደግሞ ማንኛውም ክርስቲያን ሲጠመቅ ጸሎት ሃይማኖትን ደግሞ ነው የሚጠመቀው። አምናለሁ ብሎ ቤተክርስቲያን ኦሪጂናል ትምህርቷን ወይም ደግሞ ቤተክርስቲያን ዶግማዋ ጸሎት ሃይማኖት ውስጥ ተካቶ ስላለ አምናለሁ ብሎ ማመኑን ገልጦ ነው የሚጠመቀው። ይሄ ህፃን ግን እምነቱን መግለጥ የማይችል ስለሆነ ገና ያንን ህፃን ልጅ ወክለው ክርስትና እናትና ክርስትና አባት ጸሎት ሃይማኖትን ደግመው ከዛ ግን ቢራብ ቢጠማ ላበላው ላጠጣው ላሳድገው ብለው ቃል ገብቶ ልጁን ይቀበላሉ ማለት ነው። የክርስትና ልጃችሁ የክርስትና ቀን ልብስ ከመግዛት ያለፈ ምን አድርጋችሁለት ታውቃላችሁ? ምን ሃይማኖቱ ምን ላይ እንዳለ ምግባሩ ምን ላይ እንዳለ ከእግዚአብሔር ጋር ያለው ግንኙነት ምን እንደሚመስል ቼክ አድርገን እናውቃለን? ይሄን የማድረግ ኃላፊነት አለብን። የክርስትና ወላጆች ሲያረጁ እንደም የክርስትና ልጆች እነዚህ ወላጆቻችን የመንከባከብ የመጦር ግዴታ አለብን፣ ልክ እንደማንኛውም ወላጅ ማለት ነው። የክርስትና አባትና የአበልጅ መሆን የክርስትና አባትና እናት መሆን ዝምድናን ይፈጥራል። ክርስትና አንስቶ የተዛመደ ሰው አይጋባም እርስ በርስ ማለት ነው። ከዛ ባለፈ ግን በቤተክርስቲያን ስርዓት ልጆችን ለቅዱሳን ወይም ለታቦት የክርስትና ልጅ አድርጎ መስጠት አይመከርም፣ ስርዓቱ አይፈቅድም። ግድ ሲሆን ቦታዎቹ ወይም ሁኔታዎች ሳይመቹ ሲቀሩ ብዙ ጊዜ ይሰጣል። ባህል አለን፣ ይሄ ልምድ አለን። ግን ስርዓተ ቤተክርስቲያን አይፈቅድም። የማይፈቅድበት ምክንያት ምንድነው? ቅድም ካነሳነው ዓላማ አንፃር እግዚአብሔር አምላክ ወይም ቅዱሳኑ በአንድም በሌላ መንገድ ይሄ ዓላማ እንዲሳካ ሊያደርጉ ይችላሉ። ግን ደግሞ እኛ የራሳችንን ድርሻ መወጣት ስለሚኖርብን የእኛን ድርሻ ሳለፈን መስጠት ስለሌለብን ማለት ነው። ክርስትና የምንሰጠው ለሰዎች ነው፣ ለምንወደው ሰው ለጓደኛ ምናምን አይደለም የሚሰጠው። የክርስትና ይሄን ኃላፊነት መወጣት ለሚችል ሰው ነው የሚሰጠው እንጂ ሰውን ስለምንወደው የጎረቤታችን ስለሆነ ኃላፊነት ወይ እንደው ዝምድና ስላለብን ውለታ ስላለብን የምንሰጠው ጉዳይ አይደለም ማለት ነውና ይሄ ኃላፊነት ይሄ ዝምድና በጣም ትልቅ ዝምድና ትልቅ ኃላፊነት እንደሆነ ተረድተን በጥንቃቄ ልንወጣው የሚገባው ኃላፊነት ነው ለማለት ወዳለሁ። የልቦናችንን ደጅ በቸርነቱ ይክፈትልን። ከሰሞኑ ከሰማናቸው ወይም ደግሞ መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል አንደኛው የእፎይ ጉዳይ ነው። ከዛ ጋር በተያያዘም ከዚህ በፊት ቪዲዮ አጋርተናችሁ ነበረ። በርካታ ኦርቶዶክሳውያን ወንድሞች እህቶች ሀሳባቸውን እያጋሩ ነበረ። ከዛ ጋር በተያያዘ ቤተክርስቲያን እንግዲህ የወጣ ወይም ደግሞ ከቤተክርስቲያን የተሰማ መረጃም አለ። ይህ ምንድነው? በተዋሕዶ ሚዲያ ማዕከል ላይ ነው ያገኘነው ይህንን መረጃ። ተዋሕዶ ሚዲያ ማዕከል እንደሚታወቀው በአዲስ አበባ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ሄኖክ ስር ያለ በበላይ ጠባቂነት የሚመሩት የሚዲያ ተቋም እንደሆነ ይታወቃል። እርሱም እንግዲህ ይህንን መረጃ አጋርቶናል። መረጃውን እንደሚከተለው የማሰማችሁ ወይም የማስደምጣችሁ ይሆናል። ተዋሕዶ ሚዲያ ማዕከል ባወጣው መረጃ መሰረት ከሆነ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የጥቃት ዓላማ ያደረገ የጥላቻ ንግግሮች እንዲቆሙ ምዕመናን ጠየቁ ይለናል። መጋቢት 1 ቀን 2017 ዓ.ም ተዋሕዶ ሚዲያ ማዕከል ባጋራን መረጃ መሰረት ከሆነ በተለያዩ የማህበራዊ ሚዲያ አማራጮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረጉ የጥላቻ ንግግሮችና መልእክቶች በአፋጣኝ እንዲቆሙ እንዲሁም መንግስትም ህጋዊ እርምጃ እንዲወስድ ተዋሕዶ ሚዲያ ማዕከል ያነጋገራቸው ምዕመናን ገልጸዋል። ማናቸውም ቤተ እምነቶች መብቶቻቸው እንዲከበር እንደሚፈልጉትና የሃይማኖታቸውም አስተምሮ በነፃነት ማስተላለፍ ህገ መንግስታዊ መብቶቻቸው እንደሆነ የጠቆሙት አስተያየት ሰጪ ምዕመኑ በተመሳሳይም ሁሉም ቤተ እምነቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነትና አስተምሮ ባከበረ መልኩ ሊንቀሳቀሱ እንደሚገባም ገልጸዋል። ሁሉም ኢትዮጵያውያን የሃይማኖት ነፃነታቸውን ተጠቅመው በማናቸው መልኩ ሃይማኖታቸውን ማራመድ ህገ መንግስታዊ መብታቸው ቢሆንም የሌላውን እምነት ማንቋሸሽ፣ ማንኳሰስ እና ማጥላላት ፈጽሞ ተቀባይነት የሌለውና ግጭትም ቀስቃሽና ጸረ ሰላም እንቅስቃሴ መሆኑን ነው የተገለጸውም። ባለፉት ጊዜያት ከአንዳንድ ቤተ እምነት ተከታዮች ስለ መድኃኒታችን ኢየሱስ ክርስቶስ፣ ስለ ቅዱሳን፣ ስለ ንዋያተ ቅድሳት ብሎም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት በምታስተምራቸው ትምህርቶች ላይ ትኩረት ያደረጉ የጥላቻ ንግግሮች ሲተላለፉ መቆየታቸውም የሚታወስ ነው ይለናል ተዋሕዶ ሚዲያ ማዕከል። በተለይም መዋቅራዊ ድጋፍ እየተሰጠው በሚመስል መልኩ የጥላቻ ንግግሮች ተባብሰው መቀጠላቸውና ይኸውም ጥላቻ በኤሌክትሮኒክስ ሚዲያ ብቻም ሳይሆን በሚኒስትሪም እና በመጽሐፍት ጭምር ሲካሄድ መቆየቱና እየተካሄደ መሆኑም በርካታ ምዕመናንን ያሳዘነ ያስቆጣ መሆኑም ተመላክቷል። መንግስትም እነዚህን የጥላቻ አራማጆችና ጸረ ሃይማኖት ግለሰቦች በህግ አግባብ እንዲጠይቅም ምዕመናን ጥሪ አቅርበዋል ሲለን ተዋሕዶ ሚዲያ ማዕከል መረጃውን አጋርቶናል። የተወደዳችሁ ቤተሰቦቻችን እንደሚታወቀው እንግዲህ በጣም
አደገኛ የሆነ ነገር ነበረ ከሰሞኑ እየሰማን የነበረው እጅጉን የሚያስፈራ እጅጉን ባለንበት እንደ ሀገር ባለንበት አደገኛ ሁኔታ ውስጥ ሌላ ጸብ የሚጭር ሌላ አደጋን የሚያመጣ እንደሆነ ይታወቃል። ነገር ግን የሆነ ሆኖ ወደፊት ምን መሰራት አለበት? ወደፊትስ ምን መሆን አለበት? ከዚህ በፊት ያየናቸውን ክፍተቶች እንዴት ነው አርመን መሄድ የሚገባን የሚለውን ጉዳይ ከዚህ ጉዳይ ጋር በተያያዘ አንድ ቪዲዮ ላስመለክታችሁ ነው። እንደዚሁ ማህበራዊ ድረገጽ ላይ ከሚንቀሳቀሱ ወንድሞች ወይም ደግሞ አንድ ማህበራዊ ድረገጽ ላይ ከሚሰራ ወንድማችን ያገኘነው ቪዲዮ ነው። ምናልባት እንደ ትልቅ መፍትሄ ወይም ደግሞ እንደ ትልቅ አማራጭ የመፍትሄ አካል አድርገን ልንወስዱ የሚገባው ነው። ከሁሉ ግን ከዚህ ጉዳይ ጋር በተያያዘ ከሰሞኑ እየሰማናቸው ካለናቸው ጉዳዮች ጋር በተያያዘ የኢትዮጵያ የሃይማኖት ጉባኤ እጅጉን ትልቁን ኃላፊነት ወስዶ እንደዚህ እርስ በርስን ከሚያጋጩ እርስ በርስን አደጋ ውስጥ ከሚከቱ ነገሮች እንዲቆጠቡ ስራ መስራት እንደሚጠበቅበትም በዚሁ መልእክታችንን ማስተላለፍ እንወዳለን። ሰፊውን ኃላፊነት እንዲወስድ ማለት ነው። ከዛ በተጨማሪ ግን ይህንን ቪዲዮ እንመልከት። እንግዲህ በእነዚህ ትንሽ ቀናት ውስጥ ምን ያህል አለመግባባቶች፣ ምን ያህል መረበሾች እንደተፈጠሩ አይታችሁታል። ምክንያቱም ሃይማኖት በጣም ሴንሲቲቭ የሆነ ነገር ስለሆነ አንተ እንዲነካብ የማትፈልገውን የሌሎችን አትንካ። በቃ አንተ ስትሳደበው፣ አንተ ስታዋርድ የሌላውን ኖርማል፣ የአንተ ሲነካ ቅዱስ የሚሆንበት ምንም ምክንያት የለም። ከዛ ውጪ እንደ ሰፈር ጎረምሳ መዛዛቱን ምናምን እንተወውና ወደ መፍትሄ ብንመጣ ጥሩ ነው። ጥፋት አለበት ተብሎ የተገኘ ሰውም ካለ በየትኛውም ወገን ህግ በሚጠይቀው መንገድ ይጠይቀዋል፣ ጥፋት ሆኖ ከተገኘ ማለት ነው። ከዛ ውጪ እንደ ተቋም እንደ ግለሰብ ምናምን መዛዛቱ ምናምን የትም አያደራርሰንም። ግን ደግሞ ከዚህ በኋላስ እንዴት ነው መቀጠል ያለበት? እንግዲህ በሃይማኖት ጉዳይ ማንኛውም ሃይማኖት ውስጥ ያለ ምዕመን ስሜታዊ እንደሚሆን አይታችሁታል። ከዚህ በኋላ ለሚደረጉ ነገሮች ግን በጣም ጥንቃቄ ያስፈልገዋል። ከመንግስትም ከሃይማኖት ተቋማት አባቶችም እንዲሁም ከማህበረሰብም ጭምር እንደኛ እንደ አማኙ በጣም ተጠንቅቀን መኖር ያለብን ጉዳይ ነው ብዬ አምናለሁና የሰሞኑን ያሳየን ነገርና አንዳንዶች እፎይ እንደዚህ ብሎ ምናምን ለምትለው ማለት ነው ያንተ አማኞች የእስልምና እምነት ተከታይ ሆኑ ቲክቶክ ፕላትፎርም ላይ የተናገሯቸው የሚዘገንኑ ሺህ ነገሮች ላሳይ ይችላል። የተቀመጡ ሪከርድ የተደረጉ ስላሉ ማለት ነው። አሁን እንደዛ ፋይል እያወጡ መዛዛቱን ይሄ መጨቃጨቁን መካሰሱን እንተውና መፍትሄ ወደሚለው ነገር ብንመጣ ይሻላል። ከዚህ በኋላ የሃይማኖት ተቋማት አባቶችም ጠንክራችሁ መስራት አለባችሁ። ተቀራርባችሁ ተነጋግራችሁ እንደዚህ አይነት ችግሮች ሲፈጠሩ ወዲያው መፍትሄ የሚገኝባቸውን እንደዚህ አይነት ነገሮች እንዳይፈጠሩ ደግሞ ቀድሞ የሚቀመጡ ህግጋቶች መኖር አለባቸው። እኔ ያንን ነው የማምነውና አሁንም ቢሆን እንደ ህዝብ መቀጠል አለብን፣ መከባበር አለብን። እንደ ሃይማኖት የራሳችንን ወደን የሌላውን ማክበር አለብን። ከዛ ውጪ ግን የሚደረጉ ያልተገቡ ነገሮች እንዲቆሙ በአንድ ሳይድ ሳይሆን በሁሉም ሳይድ እንደዚህ አይነት ነገሮች መደረግ አለባቸው። ከዛ ውጪ ግን ጠዋትም ላይቭ ላይ እኔ ስም መጥቀስ አልፈልግም የተወሰኑ ሰዎች ገብተው ዛቻ የሚመስል ነገር ምናምን ሲያወሩ እያየው ነበርና ይሄ ህንድ ፊልም የሚያበዙ የሚመስሉ አይነት ሰዎች ማለት ነውና እንደዚህ አይነት ነገሮች ይቅርባችሁ፣ ለማንም ስለማይጠቅም ማለት ነውና ይሄ ዛቻ በስሜት ምናምን ሳይሆን እንደበሰለ ሰው በስሌት መንቀሳቀስ ስላለብን ብዬ አምናለሁ። አሁንም ቢሆን የሃይማኖት አባቶች ጉዳዩን የያዙት በህግም ከሆነ የተያዘው ምዕመኑ ዝም ብሎ ጉዳዩን ይከታተል። ከዛ ውጪ ግን አንዳንዴ ሃይማኖታችን ኮሽ ሲል ትዝ የሚለንም ሰዎች አለን። እንደዛም መሆን ስለሌለበት ማለት ነው ወደ መፍትሄው ከዚህ በኋላ ላሉትም ነገሮች ጥንቃቄ መደረግ ስላለበት ማንም ሰው የማንንም ሃይማኖት ነክቶ ከዛ በኋላ እሱ ሃይማኖት ሲነካ ደግሞ ያዙ ይልቀቁኝ ግን አያስኬድም ለማለት ነው። መልካም ወደ ቤተሰቦቻችን እንደሚታወቀው እንግዲህ በቤተክርስቲያናችን ውስጥ ብዙ አይነት ሰፊ የሆነ ትምህርት ይሰጠናል ከአምላካችን ጋር ቅርበት እንዲኖረን ከአምላካችን ጋር ዘወትር በጸሎት እንድንገናኝ። ነገር ግን አምላካችን ከኛ ምን ይፈልጋል የሚለውን ነገር በደንብ አጥርተን ማወቅ መቻል አለብን ወይም መገንዘብ አለብን። እኛው አምላካችን ፊት ስንቀርብ ወይም ደግሞ አምላካችን ከኛ ምን ይጠብቃል፣ ምን ይፈልጋል፣ ምን አይነት ጸባይን፣ ምን አይነት ባህሪን ይፈልጋል፣ ይጠብቃል የሚለውን ነገር በደንብ መገንዘብ ይገባናል። ይህንን ነገር እንድናውቀው ሊቀ ሊቃውንት ስሙር አላመራው ይህንን መልእክት ወይም ደግሞ ይህንን ትምህርት በአንድ ቃለ መጠይቅ ላይ አስተላልፈውልናል። እንዴት ነው ከሌሎች ሃይማኖቶች ጋር በፍቅር መኖር ያለብን? በነገራችን ላይ ለእግዚአብሔር አስገዳጅ ሰው አይፈልግለትም፣ ተሳዳቢ ሰው አይፈልግም። ስደቡልኝ፣ አስገድዳችሁ ወደ ክርስትና ወደ እኔ አምጡልኝ የሚል ማስገደድን ቢፈልግ በሱ ያምራል። ፈጣሪ ነው። ሸክላዎቹን እንደፈለገ ማድረግ ይችላል። እኛ ሸክላዎቹ ነን። እኛ ሸምበቆ ነን፣ እሱ ነፋስ ነው። ወደ ፈለገው ማወዛወዝ ይችላል እንደፈለገ። ሰው አርገኝ ብለን አላረገንም። ሰው ላርጋችሁ ብሎ ነው ሰው ያረገን። ፍጠረን ብለው አልፈጠረንም። ልፍጠራችሁ ብሎ ነው የፈጠረ። ኃይልን መጠቀም በሱ ያምራል፣ ግን አላደረገውም፣ አልመረጠውም። እና በጥላቻ ወይም ደግሞ በኃይል በስድብ የሚሰበክ ወንጌል የሚነገር እውነት የለም። እሱ እስኪመጣ ድረስ አንድ ላይ አኑሮናል። በማቴዎስ ወንጌል ምዕራፍ 13 ላይ ቁጥር 24 ጀምሮ
አንድ ንጹህ እርሻ አለ እና ንጹህ ስንዴ ተዘራበት። ተዘርቶ ሄዱ ሰዎቹ። ሲመለሱ እንክርዳድ በቅሏል። ተበሳጩ ሰራተኞቹ። ማን ነው ይህን ያደረገው? በቃ አረሙን ምንድነው እንክርዳዱን ከስንዴው እየነቀል መጣል አለብን ብለው ሲበሳጩ፣ ተው እንክርዳድ እንነቅላለን ስትሉ ስንዴ ትነቅላላችሁ ታጠፋላችሁ አላቸው። አብረው ይደጉ እስከ መከር ጊዜ አለ። ሲታጨድ ያኔ የአጨዳ ጊዜ ሲመጣ እንክርዳዱን ከስንዴ ስንዴውን ከእንክርዳድ ትለያላችሁ። የአጨዳ ጊዜ ግን መምጣት አለበት። ይህ ዓለም እስከ አጨዳ ጊዜ ክርስቶስ መጥቶ እስኪፈርድልን ድረስ ያም የኔ እግዚአብሔር ትልቅ ነው ይልሃል፣ ያም የኔ ኢየሱስ ነው የሚበልጠው ይልሃል፣ ይሄም የኔ ጌታ ይልሃል፣ ያም የኔ ጌታ፣ ያም የኔ አምላክ። በቁጥራችን ልክ እግዚአብሔሮች አሉ። ህንድ ላይ ብቻ 3000 አካባቢ እግዚአብሔር አለ። ዝም ብሎ ሰው የፈጠረው እግዚአብሔር ማለት ነው። ሰውን የፈጠረ እግዚአብሔር አይደለም። ሰው የፈጠረው ግንዛቤ የፈጠረው ኢየሱስም አለ። ግንዛቤን የፈጠረው ኢየሱስ፣ አይምሮን የፈጠረው ኢየሱስ የት ነው ያለ የሚለውን አሁን እኛ ስንናገር የሚሰማን ይል ማለት ሲመጣ ያን እንግዲህ ይለይልናል። እስከ መከር ጊዜ ግን ያልከው ነገር ተሻሽሎ መኖር አለበት። እንንቀለው ማለት ኃይል መጠቀም አግባብ እንዳልሆነ ራሱ ክርስቶስ ነገረን። እስከ መከር ጊዜ ተው፣ አብረው ይደጉ፣ አብረን እንቆያለን ማለት ነው። እሱ ሲመጣ ግን ይለየናል። አሁን የሚቻል ከሆነ በጨለማ ያለው በብርሃን፣ በስተት ያለው መንገድ ወደ ትክክለኛ እንዲመጣ ነው የሚደረገው። በፍቅር ነው እሱ ደግሞ ሊሆን የሚችለው። በፍቅር መቼ ነው ግን የሚመጣው ጌታ ኢየሱስ ክርስቶስ? ፊዚካሊ ነው የሚመጣው ወይስ የአእምሮ ለውጥ ነው? ቅዱስ ዮሐንስ ራእይ ላይ አሁን አዲስ ሰማይና አዲስ ምድርን አየው ይላል። ይሄ የአእምሮ ለውጥ ነው የሚሆነው ወይስ ፊዚካሊ ይመጣል? ሁለት ነገር ነው። የአእምሮ ለውጥ በአንተ በእኔ ይሆናል፣ በአማኞች ላይ ማለት ትንሣኤ ልቡና ያላቸው ሰዎች ትንሣኤ ስጋ ይነሳሉ። መጀመሪያ የአእምሮ ነው የሚቀድመው። ምጽአቱ የአእምሮ ነው። አሁን በእኔና በአንተ ይመጣል እኮ። እንዴት ይመጣል? ቃሉን እየላከ ይመጣል። በስሜትህ ይመጣል። አንዳንድ ጊዜ በጎ ህሊና ይመጣል ወደ አንተ። እግዚአብሔር የሚመጣበት መንገድ በተለያየ መንገድ ይመጣል። መምጣት ማለት እሱ ነው የመጀመሪያው። ያኔ ወደ አንተ ቃሉ ሲመጣ፣ መልእክቱ ሲመጣ ነቅተህ ንስሐ ገብተህ ተዘጋጅተህ የምትጠብቅ ከሆነ ምጽአቱን ተቀብላል። ትንሣኤ ልቡና አለህ ማለት ነው። ሁለተኛው ምጽአት ግን አካላዊ ነው። አካላዊ ይመጣል። ይመጣል። መጥቶ ይህን ሰማይና ምድር ያሳልፋል። ከመጣ በኋላ አዲስ ሰማይና አዲስ ምድርን ይሰጠናል። እንነሳለን በአካል እንደዚህ ማን ያዘዋል? ስሙርን ይኸው። እህቶች ወንድሞች ደግሞ ራሳቸውን ሆነው ነው የሚነሱ። አንድ የግሪኮቹ ፍልስፍና በጣም የተጫናቸው የቆሮንቶስ ሰዎች ሞቶ ተነስቶ እንዴት ነው ህይወት ያለ ምናምን የሚሉ ትንሽ ነገር ጥያቄ ነበራቸው። አንተ ሞኝ ይላል ቅዱስ ጳውሎስ። አንተ ሞኝ፣ አንተ የምትዘራው እኮ ካልሞተ ሕያው አይሆንም ይላል። ጤፍን አያት። ጉልጓሎ የገጠር ልጅ ከሆንክ ጉልጓሎ ታውቅ ይሆናል። ምናልባት አጠራሩ ሊለያይ ይችላል ከቦታ ቦታ። ይዘራል፣ ምንድነው ይታረሳል። ከዚያ ጤፍ ይዘራል። ይቺ ትንሿ ጤፍ ትቀብራታለህ እኮ ታውቃለህ። ጉልጓሎ ማለት ዘሩን መቅበር ማለት ነው። አፈር ታለብሰዋለህ። ስለ ሁለት ነገር፣ አንደኛ አፈር ካለበሰ አይበቅልልህም፣ ሁለተኛ አፈር ካለበሰ ወፍ ይለቅምብሃል። ስለዚህ ትቀብረዋለህ። ይቺ ትንሿ ጤፍ ተቀብራ ፈርሳ በስብሳ ትነሳለች። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። ስለዚህ እኛ አሁን የሚዘሩ ዘሮች ፈርሰው በስብሰው ሲነሱ ጤፍ ሆኖ ነው አይደል የሚነሳው? ጤፍ ዘርተህ በቆሎ ሆኖ በቅሎ አያውቅም። ስለዚህ ማን ያዘዋል ሆኖ ይሞታል። ማን ያዘዋል ራሱን ሆኖ ይነሳል። ግን ይሄ ስጋ አይደለም፣ አዲስ ክርስቶስን የመሰለ ስጋ። ይሄ ስጋ ነው ግን ታድሶ። አሁንማ ያው እንደምታውቀው ጥቁር አለ፣ ነጭ አለ፣ ቀይ አለ፣ ምናምን ቢጫም አለ መስላል። ኤዥያዎቹ የፀሐይ እጥረት ያለባቸው ምናምን አካባቢ ቢጫ ሊሆኑ ይችላሉ። የተለያየ ቀለም ነው ያለው። አሁን ግን ማንም በክርስቶስ አዲስ ፍጥረት ነው የሚለው። ያኔ አዲስ ስንሆን ግን አዳም ሔዋን የነበሩበትን የመጀመሪያው መልክ ይዘን እንነሳለን ማለት ነው። ከሰሞኑ እየሰማናቸው ካሉ ጉዳዮች መካከል አንደኛው ምንድነው? በስውሯ ማርያም ምንድነው እየተፈጠረ ያለው? በስውሯ ማርያም ላይ በዛ አካባቢ ላይ እየተመለከትናቸው ያለናቸው ነገሮች ምንድን ነው? በጣም ከፍተኛ የሆነ መጉላላት አለ። ወደዚያ ገዳም ወይም ወደዚያ ቤተክርስቲያን ስንሄድ ከፍተኛ የሆነ መጨናነቅ አለ። አንዳንድም የቤተክርስቲያንን ስርዓት ያልጠበቁ ነገሮችን እየተመለከትን እንገኛለን ሲሉ በርካታ በማህበራዊ ሚዲያቸው ሲያጋሩ ነበረ። ምንድን ነው የሚለውን ጉዳይ እንግዲህ ለመመልከት ሞክረን ነበር። እስኪ በቪዲዮ እንመልከት። ከዚያም በኋላ ተመልሰን የምንገናኝ ይሆናል። ስውሯ ማርያም ገዳም እንዳትሄዱ ብዬ ብላችሁ ምን ይሰማችኋል? ለማንኛውም መሄድ ትችላላችሁ። እኔ ግን በጣም ብዙ ቅሬታ የተሰኘባቸውን ነገሮች እነግራችኋለሁኝ። በአደባባይ ለሰሩት ጥፋት እኔም በአደባባይ መናገር ስላለብኝ ማለት ነው። እንዴት እስከ 8 ሰዓት ወይም ለ8:20 ጉዳይ ድረስ
በደርሶ መልስ ጉዞ ለመጣ ምእመን ለሁላ ህዝብ ኧረ እባካችሁ አጥምቁን፣ እባካችሁ ጸበሉን ረጭታችሁን ወደ የቤታችን እንመለስ ሲል እናንተ ለኛ ስርዓት አታስተምሩንም፣ ዘም በሉ፣ ካልሆነ ደግሞ ካልፈለጋችሁ ግቢውን ለቃችሁ ውጡ እስከመባል የትዕቢት ንግግር ማለት ነው። ምን ማለት ነው? ገንዘብ በዚህ ልክ ለካ ያሳብያል፣ በዚህ ልክ ለካ ያሳውራል እንዴ? እያስተዋላችሁ እንጂ ይሄ እኮ የሚመጣው ምእመን እኮ ችግር ይዞት በእስራት ተይዞ ስንት ሀገር አቋርጦ የሚመጣው እኮ ቅድስት ድንግል ማርያም ችግሩ እንድትፈታለት ነው እንጂ የእናንተ መቀለጃ እንዲሆን አይደለም። ስለዚህ ልታስተውሉ ይገባል። ከጉዞ ጀምሮ ብንነሳ ጸሎት የለም፣ ዝማሬ የለም፣ ቢዝነስ እስከሚመስል ድረስ ማለት ነው። ምእመናኑ ይመጣል፣ ምእመኑ እንደዚሁ መጥቶ ይመለሳል። በሚያሳዝናችሁ ሁኔታ ማለት ነው። ስንት ጉዞዎችን እኮ እናውቃለን ሄደን። ነገር ግን ልታስተካክሉ ይገባል። እኔ ዘንዶ 10 ባታለ ማርያምም ቃጥላ ማርያምንም እንደ ምሳሌ ያነሳላችኋለሁ። ቃጥላ ማርያም ከሌሊቱ 9 ሰዓት እስከ ማታ 1 ሰዓት ተኩል ሰው ሲጸበል ነበረ፣ ተአምሩን አይቶ ማለት ነው። ነገር ግን ሰውን ትተው ገንዘብ ሲያሳድዱ ካህናቶቹ እነሆ ቅድስት ድንግል ማርያም ፊቷን አዞረች። እነሆ ይኸው አሁን ህንጻ ቤተክርስቲያኑን ታቅፈው ቁጭ ብሏል። ዘንዶ 10 ባታለ ማርያምም እንደዚህ ነው። ምእመናኑን ሲረሱ ገንዘብ ሲያሳድዱ ባታለ ማርያም ፊቷን አዞረች ማለት ነው። ይሄ ነገር ነገ ስውሯ ማርያም ገዳም ላይ እንደማይሆን ምንም ማረጋገጫ የላችሁም። ምእመናንን አክብሩ። ቅድስት ድንግል ማርያም የቅድስት ድንግል ማርያም እንግዶች ናቸው። የጉዞ ማህበር አይምጡ፣ እኔም የምደግፋችሁ ጎን አለ። ምክንያቱም ስውሯ ማርያም ገዳም ብለው ይዘው መጥተው ሌላ ፎቶ የውሸት ፎቶ ይዘው ለቤተ ክርስቲያን ተቸግሯል ብለው ስውራ ማርያም ገዳም ሳይደርስ ምእመናኑን ባዶ ኪሱን ስለሚያስቀሩት ማለት ነው። ይህንን ሐሳባችሁን ግን እደግፈዋለሁ። እንደሚታወቀው በርካታ የፈውስ አገልግሎት ወይም ደግሞ በርካታ ሚስጥራት እየተከናወኑበት ያለ የታምር ስፍራ እንደሆነ እንግዲህ በማህበራዊ ሚዲያ ላይ እዚያ ቦታ ሄደው በጣም በህይወታቸው ውስጥ ብዙ ቋጠሮ ያለባቸው ምዕመናን ቋጠሯቸው ተፈቶ ምስክርነትን ሲሰጡ ተመልክተናል። ከዛም ባለፈ ደግሞ በስጋ ህመም በደዌ ህመም ተጠቅተው ያሉ እንደዚሁ ምዕመናን ክርስቲያኖች ሄደውም ፈውስን አግኝተው ምስክርነትን ሲሰጡ ተመልክተናል። ይህ እጅጉን መልካምና ጥሩ ጎን ቤተክርስቲያን እንደሚታወቀው እንግዲህ ፈውሰ ስጋን ፈውሰ ነፍስን እንደምትሰጥ እርግጥ ነውና ይህን ነገር በዚያ ቦታ ላይ አግኝተው መመስከራቸው በጣም ጥሩ ነገር ነው። ነገር ግን ጎን ለጎንም እንደነዚህ አይነት ቅሬታዎች እንደነዚህ አይነት መስተጓጉሎችም እንዳሉ ቪዲዮዎች እየወጡ ይገኛሉ። ይህንን ነገር እንግዲህ አጥርቶ አስተካክሎ መሄድ ከገዳሙ አገልጋዮች ከዛ ስፍራ ላይ ከሚገኙ አገልጋዮች እንግዲህ ይጠበቃል። ምክንያቱም እንደነዚህ አይነት መጉላላቶች እንደነዚህ አይነት ምሬቶች ሲመጡ ቦታው ቅዱስ ነው። ቦታውን እንዳያረክሱና ቦታው ካለው ክብር ቦታው ካለው የፈውስነት ደረጃ ዝቅ እንዳያደርገው ይሄ ረድኤትና በረከት እንዳይነፈግበት እንግዲህ መጠንቀቅ ይገባል። ከዛ አንጻር በዛ አካባቢ የምትገኙ አገልጋዮች ይህን ነገር ማረም ማስተካከል የብዙ ምዕመናን ቅሬታ ስለሆነ ማስተካከል እንደሚጠበቅባችሁ እንደሚጠበቅብን በዚሁ መልእክትን ማስተላለፍ እንወዳለን። ዲያቆን ዮርዳኖስ አንድ መልእክትን አስተላልፏል። ምክሬን ስሙኝ ሲል ያስተላለፈው መልእክት አለ። እስኪ እሱን ቪዲዮ ተመልክተን እንመለስ። ምክሬን ስሙኝ ኦርቶዶክሳውያን፣ ምክንያቱም ይህን የምታደምጠው ሁላችሁም ማለት ይቻላል ከአልፎ አልፎ ከአንዳንዶቹ በቀር ኦርቶዶክሳውያን ናችሁ። በኦርቶዶክስ ካባ የተለበጠ የተሸፈነ ተሐድሶ ካለም አንተም ቢሆን ስሙ። የሰውን ልጅ የሚያድነው ፍቅር እንጂ እውቀት አይደለም። እኛ ስለ ድንግል ማርያም ማወቅ አይደለም ይረባን፣ ስለ ክርስቶስ ማወቅ አይደለም ይረባን፣ እውቀቱን እምነት ማድረግ ነው ወይም አምኖ ማወቅ ነው። ድንግል ማርያምን መድኃኒታችን ኢየሱስ ክርስቶስን መውደድ ነው። ቅዱስ ጳውሎስ ተናግሮ የለ ጌታችን ኢየሱስ ክርስቶስን የማይወደው ሁሉ የተረገመ ይሁን ብሏል። አየው፣ መውደድ ነው። ስለ ክርስቶስ ማወቅ አይደለም የሚያጸድቅህ፣ እውቀቱ ይረዳህ ይሆናል እንጂ በራሱ ቁም ነገር አይደለም፣ ብቻው የሚቆም ነገር አይደለም። ስለዚህ ነገር ፍቅሩ ላይ እናተኩር። የእግዚአብሔርን ፍቅር ስለማግኘት የድንግል ማርያም ፍቅር የቅዱሳንን ፍቅር ስለማግኘት እናተኩር። ለዛ ነው አንዱ የሆነ ነገር ሲናገር አይምሯችን ይታወካል። ለምንድን ነው ነገሌ በተናገሩት አይምሯችን የሚታወክ? የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን ሀሳባችሁን በሀሳብ መስጫ ሳጥን ላይ አስቀምጡልን። በተመለከትናቸው ቪዲዮዎች በደረሳችሁ መረጃ እንዲሁም ደግሞ በአጠቃላይ ከሰሞኑ እየተፈጠሩ ባሉ ጉዳዮች ዙሪያም ሀሳባችሁን የእናንተ መልከት አስቀምጡልን። ከዛ በተጨማሪም እንግዲህ በአባቶቻችን ትምህርት በብዙ እንዳተረፋችሁበት በብዙ ደስ እንደተሰኛችሁበት ተስፋ አድርጋለሁ። የምንለወጥበት ልቦናችንን የምንመልስበት ያድርግልን እንላለን። በሌሎች አዳዲስ ጉዳዮች በሌሎች በአዳዲስ መረጃዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆየን።